ቄራ ላይ ለሴት ልጅ ክብር ይሰጣል። ሴቶች እናቶች ናቸው ብለን እንላለን። እንዴት ነው ቆንጆ ቆንጆ ሴቶችን ጌት ለምንድን ነው ማትሰመኝ ያለችኝ እሷ ነበረች። አልማዝዬ ሜዳ ጌት ቄራን እንዴት ታሳየናለች? ከበሬ እኩል በሬው በአራት እግሩ ሲሮጥ ከበሬ እኩል እኔም ልክ አራት እግር ያለ ይመስል ከሱ ጋር ውጪ ጭራውን ይዤ ወይ ቀንዱን ይዤ ጥል ነበር። ኳስ ስትጫወቱ ጀነራል መረድ ቆመው ያዩ ነበር። እኔን ማዋረድ ፈለገና ሎጫ ያገባብኝ እና እኔ በጠረባ አየር ላይ አንሳፈፍኩት። አንድ በሬ እስከ ዱከም ድረስ ሮጦ ፈርጥጦ ሄዶ ዱከም ሲደርስ ልቡ ፈንድቶ ሞቷል። ከዛ ውስጥ አንዱ ነበርኩኝ። 13 ሰዎች ነን። እውቅ የሆኑ አርቲስቶች ኃይልዬ ታደሰ፣ ኬኔዲ መንገሻ ነፍሱን ይማረው፣ ታደለ ሮባ የመሳሰሉት ይመጡ ነበር። እኛ ከነሱ በላይ ዝነኞች ነበርን። እኛ ከነሱ በላይ ፍራንክ አለን፣ ሀብታሞች ነን። ያ ድራማ እውነተኛ ታሪኩን ገጸ ባህሪው ያንተ ታሪክ መሆኑን መረጃው ስለደረሰኝ ነው። ማዕበል ዋናተኞች የኔ የሆነ ታሪኩ ባለ ታሪኩ። ሴት ልጅ አድቬንቸር ትፈልጋለች። እኛ አድቬንቸር አለን። ከዛ ላክፋት ስል ሰውነቷ ሼክ እንዲያደርግ ነበር። ሰላም ጤና ይስጥልኝ ውድ የአርታኢ ቲቪ ተመልካቾቻችን የአክብሮት ሰላምታዬን አቀርባለሁኝ። በዛሬው ፕሮግራሜ ከቄራ ንጉስነት እስከ ካናዳ የዘለቀ የህይወት ታሪክ የመድረክ ቲያትር ደራሲ፣ ፊልም ጸሐፊ፣ የአንድ ረጅም የሬዲዮ ድራማ ዋና ባለ ታሪክ የሆነ አፈላልጌ ዛሬ ላይ አግኝቼዋለሁኝ። ጌት ቄራ በሚለው ስምህ ነው የምትታወቀው። እንኳን ደህና መጣ ማለት ፈልጋለሁ። እንኳን ደህና ቆየህ። ስለጋበዝከኝ በጣም አመሰግናለሁ። ከስምህ ስነሳ እኔ እንግዲህ ለረጅም ጊዜ አውቃለሁኝ። በአካል ግን በቅርቡ ነው የተገናኘ ነው። አንድም ያገናኘን ደግሞ የቄራን ታሪክ የሚዳስስ አንድ መጽሐፍ እያዘጋጀህ ነበር እና እኔም እዛ መጽሐፍ ላይ የራሴን አሻራ ያሳረፍኩበት ሁኔታዎች አሉና ያ መጽሐፍ ከምን ደረሰ? እንዳልኩት መጀመሪያ ስለ ቄራ አውርቼ አልጠግብም። ቄራ የመጨረሻ የምወድበትና ሰው የሆንኩበት ነው። ሰው ደብድቡን ተደባዳቢነቱን አንተም የማይገባኝን ስም ሰጥተህ ንጉስ ብለሃል። ሁላችሁም እንድታውቁ ያህል እኔ የቄራ ንጉስ የሆኑ ከኔ በላይ የሆኑ ልጆች ስለላይ ነው እሱን ቃል የተጠቀምኩት። ዝርዝር ጥያቄዎች እመጣለሁ ግን ይቅርታ ሐሳብህን አቋረጥኩት። ቀጥል። እሺ የቄራ ንጉስ የሆኑ እነ ማጂ አንበሳ፣ ያሬድ ከበደ ታናሽ ወንድሜ እነሱ አሉና ንግስናው ይቅርብኝ። ቄራ እኖረዋለሁ። ካናዳ ውስጥ ስኖር ለ20 ዓመት ስኖር ጌት ቄራ የሚል ነበር ታርጋዬ። ከፍዬ ገንዘብ ከፍዬ ታርጋ ያወጣሁት ጌት ቄራ ነበር የሚለው ረጅም ዓመት ስኖር። ስለዚህ ከፍዬ ማለት ታርጋ ስታወጣ የራስህ ቁጥር ስትፈልግ የራስህ ስም ስትፈልግ ያስከፍላል። እንደ ዝም ብሎ መንግስት የሚሰጥህ አለ የመንግስት ቀረጥ ከፍለ ምናምን የምትከፍልበት ኖርማሊ። ነገር ግን ታርጋውን ስፔሲፊክ ስትፈልግ የኔ ጌት ቄራ የሚለው እንግሊዘኛ የተጻፈ ሳደረግ ከፍዬ ነው። ስለዚህ ጠቅላላ ኑሮዬን ካናዳ ባደረኩበት ሰዓት ጌት ቄራ የሚለው ታርጋ ነበረ ይዤው መጥቻለሁ። ሁለቱንም የፊቱንም የኋላውንም ይዤው መጥቻለሁና አንዳንድ የራሴ ስራዎች ስሰራ ከኋላ የማስቀምጠው ወይን ከፊት የማስቀምጠው ነገር ይሆናል። ስለዚህ ያንን ቄራን የምሰማው በሬዲዮን ስሰማ በቴሌቪዥን ስሰማ ሰዎች የሚሰጡት ስም ያማል። በጣም ከሚገባው በላይ ያማል። ሌብነት፣ ማጅራመቺ፣ ዱርዬ፣ ነፍሰ ገዳይ የማያደርጉት ነገር የለምና ለምን ከምንጩ አይሰሙም? እውነተኛውን ታሪክ የቄራን ማንነት ለምን ከምንጩ አይሰሙም ብዬ እኔ መጻፍ ጀመርኩኝ። እኔ ስጽፍ ከአሜሪካን ያሉ የቄራ ልጆች ወንድሞቻችን ሐሳቡን ነገርኳቸውና እኛ እናሳተማለን አሉኝ። ደስ አለኝ። እኔም የፈለኩት ቄራን መጽሐፍ ብቻ ሳይሆን የቄራ ልጆች የእናቶች ቀንን መመስረትም ጭምር ነበር።
የኔ ሐሳቤ ነግሬሃለሁ። አሁንም በሰፊው ለመናገር ያህል 320 ገጽ መጽሐፍ ጽፌ ጨርሻለሁ። እትመቱን ነው የሚጠብቀው። እዛው ውስጥ አልሚዬ ሜዳ ላይ እንዲመረቅ ነው የምፈልገው። አልሚዬ ሜዳ ላይ አሁን ሰዎች የተነሱ ሰዎች በጠቅላላ ወደ ሆይ ፍጬ በተለያየ ቦታ የሄዱት እናቶቻችንን፣ አሳዳጊዎቻችንን፣ ቤተሰቦቻችንን ጉልበታቸውን እግራቸውን ስመን እግራቸውን አጥበን መርቁን ብለን ፍቅራቸውን ሰጥተውናል። እኛ ደግሞ ክብራችንን ማሳየት ስላለብን ለዛ ነበረ። ቄራ በሚገርም ሁኔታ እኔ ራሴ አላቃትም ነበረ። መጽሐፍ ስጀምር እከሌን ጠይቅ ስባል እከሌ ጋር ሲሄድ እከሌን ጠይቅ ስባል እከሌ ጋር ሲሄድ አሜሪካ ውስጥ ሄጃለሁ፣ ጃፓን ውስጥ ገብቻለሁ፣ አውሮፓ በጣም ብዙ ዞሬያለሁ፣ አፍሪካ ሀገር ያለ አረብ ሀገር ያሉ የቄራ ልጆች ጠቅላላ በፌስቡክ እና በቴሌግራም ላይ ስላደረኩኝ የማይሰጡኝ ሰዎች የሉም። ቄራ ከብት በረቱ ጋር ውስጥ ገብቻለሁ። እዛ ውስጥ ደግሞ ያላቸውን ታሪክና እኛ የምናውቀውን 42 ቀበሌ 43 ቀበሌ ቄራ ላይ ዙሪያ ያሉ ቄራ የምንለው ከገነት ሆቴል በታች ከሳር ቤት በታች ከጎተራ በታች ካምፕ በታች እነዛን ሰዎች ነው እኛ ቄራ የምንለው። ተደባዳቢዎቹ ግን እዛ ብዙውን ጊዜ በረት ውስጥ ያሉ ልጆች ናቸው። በረት ውስጥ ያሉት ልጆች የሚደባደቡበት ዋናው ምክንያት የሚመስለኝ ለኔ አንበሳም የሚባሉበት ዋናው ምክንያት በእጃቸው በሬ ይጥላሉ እኮ። የሚዋጋ በሬ በእጃቸው ይይዛሉ፣ ጭራ ይዘው በሬ ይጥላሉ። የቄራ ልጆች ቀያጭኖች ሊሆኑ ይችላሉ። ምንም ያክል አንበሳ የሚያክል በሬ ግን ሲጥሉ ታያቸዋለህ። የሚወጋቸው የሚሰሩት ስራ፣ የሚገለባበጡት አክሮባት፣ የሚዘሉት አጥር፣ መኪና ራሱ ሲመጣባቸው መኪናውን በሬ ይገጫል። እነሱ ከመኪናው በኋላ ተፈንጥረው ይሄዳሉ። በሞተር ሳይክል ሄደው በብስክሌት ሄደው እየወረሩ የሚሰሩት ስራ እግዚአብሔር ምስክሬ ነው፣ ፊልም እንደሱ አይሰራም። ቄራ ላይ ለሴት ልጅ ክብር ይሰጣል። በጣም አክብሮት ይደረግላቸዋልና ሴቶች ሲነኩ አትወዱም። እና እስቲ ከዚህ ጋር ተያይዞ ያሉ ታሪኮች ካሉ እናንሳ። ቄራ እንዳልኩት ስለበሬ ብቻ ለምን ጉልበተኛ ለሰውን ጉልበተኛ ነው። ይሄንን በእኛ እድሜ ያለው ብቻ ሳይሆን ዛሬ ድፍን ኢትዮጵያ ውስጥ ያሉ ሰዎች ቄራ ሲነሳ ጉልበተኛ የሚለው ቅጽል ስም አለው። ይሄ ምንም ውሸት የለውም። ግን ብዙውን ጊዜ የምንጣላው ሴቶቻችን ሲነኩብን ነው። ትምህርት ቤት ሲያስቸግሯቸው ትምህርት ቤት ሄደን እንገርፋለን። በየፊልም ቤቱ ወር በሌላ ቦታዎች በተለያዩ ቦታዎች ለማንሳት ያህል ሴቶች እናቶች ናቸው ብለን እንላለን። ቄራ እናታችን ነች እንላለን። ኢትዮጵያ ሀገራችን ነች እንላለን። እናት መከበር አለባት ብለን እናምናለን። እንግዲህ አስብ፣ ከሀገር ጀምረ ስትመጣ ከኛ ውስጥ ከኔ ጀምሮ ብሔራዊ ውትድርና ሄጃለሁ። ውትድርና የሄዱ ወንድሞች አሉኝ። አባቴ ጃንሆይ ክቡር ዘበኛ ነበረ። በጣም በትንሹ ከ500 ያላነሰ በውትድርና ህይወት ውስጥ ያገለገሉ የቄራ ልጆች አሉ። ጀነራል መርድን ለምሳሌ ውሰዳቸው፣ የቄራ ሰው ናቸው። ጀነራል መርድ ንጉሴ በጦር ኃይሎች ኤታማዦር ሹም ሆነው እኛ ኳስ ስንጫወት 6 ቁጥር ማዞሪያ ላይ አቁመው ይጠብቁናል። የሚገርም ትህትና ነው ያላቸው። ሰው ይሄን አያውቅም። እዛ 6 ቁጥር ላይ ያሉ ሽማግሌ ሴቶች፣ ሽማግሌ ወንዶችን ሲያገኙ ከመኪናቸው ራሳቸው ወርደው ልብ አድርግ፣ ኤታማዦር ሹም ናቸው። ሁለተኛ ባለስልጣን ናቸው ከመንግስቱ። 6 ቁጥር ማዞሪያ ላይ እኛ ስንጫወት አቆመው ቡኒ መርሴዲስ ነበረቻቸው የመንግስት መስለኛለች። አቆመው በር ከፍተው ነው የሚያስገቡት። የሚገርም ስብዕና ያላቸው ትልቅ ሰው ናቸው። ቄራ ያ ትህትና ያለው ሰው ነው። እንደባደበው ግን ሲነኩን ነው። አገር ሲነካ፣ ሚስት ስትነካ፣ ቤተሰብ ሲነካ ማንም ሳይወድምና ቄራ ደግሞ የአንበሳ ዘር ስለሆነ ሁሉም ልጅ። ጀነራል መርድን ስታነሳ ከሳቸው ልጆች ጋር ተያይዞ ወደ አንተ ማመጣው አንድ ታሪክ አለ። ግን ከዛ በፊት እናንተ ለሴት ልጆች መጠቃት እንደምትቆሙት ሁሉ እንዴት ነው ቆንጆ ሴቶችን ኃይለኛ እንደመሆነ ወደ አንተ ለማምጣት የነበረውን ሁኔታዎች ውስጥ እናንሳ። እንግዲህ መቼም አላቅም በዚህ እድሜ ማውራት አለማውራት ልክ ይሁን አይሁን አላቅም። ከሆነ ይቅር በሉኝ ተመልካቾች። እኔ ሴት
እወዳለሁ፣ ሴት ልጅን እወዳለሁ። እኔ አልጠጣም፣ በህይወቴ ጠጥቼ ቅሜ አጭሼ አላቅም። ቄራ ላይ አድርጌ በጭራሽ ጋብዛለሁ፣ አብረው ይዞራሉ፣ ይጠጣሉ። እኔ ግን በጭራሽ አላደርግም እና ለሴት ልጅ ያለኝ ክብር ትልቅ ነው። ሰው ጉልበተኛ ስለሆነን እየፈሩን ይመስለዋል። በፍጹም ምንም ግንኙነት የለውም። ምክንያቱም እነዚህ ሴቶች ብትጠይቃቸው አሁን እንዲያውም በአጋጣሚ ሆኖ በዚህ በኋላ እንመጣበታለን ሙናዬ በህብር በሚል ማህበር ውስጥ አንዲት ከአሜሪካን የመጣች ከዳህላስ የመጣች ሴት ልጅ አግኝታኝ በቃ ልነግርህ አልችልም ላይ ተጠምጥማ ድሮ እኮ ጌት እንደዚህ ተብሎ እንደ ጉድ ነው የምናወራው። አንድ ቀን ጋብዝልሃለሁ፣ ራሷ ታወራለች፣ ልጅቷን ስልኳን ሰጣለሁና ይሄ ለሰውም እንዲሆን ስለምፈልግ ነው። ቄራ ጉልበተኛ እኮ ነው። ንጉስን ጀግናን ማንም አይፈልገዋል። እስቲ ንገረኝ፣ ሴት ልጅ አድቬንቸር ትፈልጋለች። እኛ አድቬንቸር አለን ነግሬሃለሁ። እኛ ሴቶችን እኮ ይዘን በቄራ ውስጥ እንመጣና እነሱን አቁመን እኮ እኛ ፊልም እንሰራለን። እዛ ጋር በሬን ጠልፈን አብረን እንወጣለን፣ በሞተር ይዘናቸው እንሄዳለን። ያንን ልትወድ የማትችል ሴት የለችም። ስለዚህ ጀግንነታችንን ብቻ ነው የሚወዱት እንጂ አንድ ጉልበት የተጨመረበት የሴት እኔ ይሄው አደባባይ ላይ ጌት የያዘኝ በጉልበት ነው ብላ ምትል አንድ የለችም። እንዲሁ እንዳይወዛብህ ካልሆነ በስተቀር አንዲት የጣሊያን ክልስ ልጅ ስሟን አልናገርም፣ የጣሊያን ክልስ ልጅ ከ6 ቁጥር ስትወርድ አየኋት። ልጅ ነች፣ በጣም ቆንጆ ልጅ ነች። ሰውነቷ መልኳ በጣም ቆንጆ ነች። ጠራኋት፣ ታቀኛለች፣ መጣች። ከዛ ላክፋት ስል ሰውነቷ ሼክ እንዲያደርግ ነበር። ከዛ ገባኝ እንደምታቀኝና እንደፈራች ገባኝ። ምክንያቱም አንተ የምትሰጠኝን ስም እሷም ሰምተዋለችና ነው። ከዛች ልጅ ጋራ ከ6 ወር በላይ አብሬያት ፊልም እየጋበዝኳት አብረን ኖረን ጌት ለምንድን ነው ማትሰማኝ ያለችኝ እሷ ነበረች። ምን እንዳልኳት ታውቃለህ? የመጀመሪያ ቀን ሲይዝሽ ትከሻሽ ይንቀጠቀጥ ነበረ፣ በጣም ፈርተሽ ነበር አልኳት። እውነት ነው አልቡኝ ሁሉ ነበር አለችኝ። ለዚህ ነው ጌትን ጉልበተኛውን ሳይሆን ጌት ይሄኛውን እንድትወጂው ነው የምፈልገው። እኔ ይሄ ነው አንዳንድ ጊዜ እንዲያው ይሄ ሰው የመስተፋቀር አለው ይባላል። በጣም ቆንጆ ቆንጆ ልጆች የሀብታም ልጆች ምናምን ከኛ ጋር ይሄዳሉ። ስለዚህ እንደሱ ይሉን ነበርና 6 ቁጥር ማዞሪያ ላይ ኳስ ስትጫወቱ ጀነራል መርድ ቆመው ያዩ ነበር። አጋጣሚ ሆኖ ደግሞ የእሳቸው ልጆች ኳስ ይጫወታሉና ኤፍሬም ይሁን አላስታውስም ሎጫ አግብቶብህ የተፈጠረ ነገር አለ። እስቲ እሱ እንደሰው ኤፍሬም ንጉሴና ንጉሴ ኤፍሬም መርዕድ ንጉሴ መርዕድ ንጉሴ የሚባል ልጅ አሉ። ሌሎችም ልጆች አላቸው። ከኛ ጋር ግን ኳስ የሚጫወቱ የነበሩ ናቸውና እጅግ በጣም ጎበዞች ናቸው። በጣም አንድ ደግሞ ሳሚ ሹካ የሚባል ቅጽል ስም ያለው ልጅ አለ። እሱም 42 ቀበሌዎች ናቸው ሶስቱም። እኔ 43 ቀበሌ ተጫዋች ነኝ እና ጉልበተኛ ነኝ፣ እፈራለሁ። ስለዚህ እኔን ማዋረድ ፈለገና ሎጫ ያገባብኝ እና እኔ በጠረባ አየር ላይ አንሳፈፍኩት። እንደዚህ ያየኝ አህያ ግዛና አህያ ደብድባ አህያ መሰልኩ እንዴ እኔ ከአህያ ጋር እየተጫወትኩ አለኝ። ቪዲዮ እልህን ተወጥቼ ሄጃለሁና ይሄን ካነሳህ ላይ ቀር ስለ አልሚዬ ላንሳ እና ላውራ። አልሚዬ ሜዳ አሳዳጊያችን ሰብሳቢያችን ነች። አልሚዬ ሜዳ ላይ እጅግ በጣም ከሚገባው በላይ ብዙ ታሪክ አለን። ኳስ መጫወት ብቻ አይደለም። እኛ ቄራ አንበሳ የሚባል ቡድን እኔ ከና ህፃን ልጅ እያለሁ አሸዋ ሜዳ ይጫወት ነበር። ጎፋ ካምፕ ውስጥ ገብቶ ከወታደር ጋር ተጣልቶ ተደባድቦ የሚወጣ ተጫዋች ነበረን። ደብረ ዘይት ሄዶ ከአየር ወላጆች ጋር ተጫውቶ ተደባድቦ የሚመጣ ቡድን ነበረን። እዛ ደብረ ዘይት የምንጫወተው አለ። ይፈራ ነበረ በጣም። እንዲያውም አሁን በቅርብ ከመጣው የሰማሁትን አንድ በጣም የሚያስቅ ነገር ልንገርህ። ቄራ አንበሳ ቡድን ተብሎ ሲመዘገብ እንዴት ይሆናል? አንበሳ ነው፣ ቄራ ነው። ሁለቱን ይዛችሁ እንዴት ይሆናል? ስለዚህ አንዱን ስም ቀይሩልን አሏቸው።
እኛ አንበሳዎች ነን፣ ቄራዎች ነን፣ አንቀይርም፣ ካልፈለጋችሁ ተው ተባለ። እንደዚህ በመባል 2 ዓመት ሙሉ ሳይጫወቱ ደብረ ዘይት ቡድን እንትን ላይ ውድድር ላይ ታግደዋል። ከዛ በኋላ ሲመጡ ሲገሩ ግን 2 ጊዜ ዋንጫ አሸነፉ። እነሱም ቡድኑን፣ ህዝቡን፣ ሰፈሩን ጠቅላላ ሞቁት። እናንተ የሌላችሁበት የደብረ ዘይት ጨዋታ አያምርም ተብሎ እየተለመኑ ነበር የተጫወቱት የሚቀጥሉትን ነገሮችና እጅግ በጣም የሚያምር እና ውብ የሆኑ ትዝታዎች አሉን። ለኢትዮጵያ ብሔራዊ ቡድን የተመረጡ ከቄራ ካልምዬ ሜዳ ከ10 ያላነሱ ልጆች አሉን። በየክለቡ በየቡድኑ የገቡ እጅግ በጣም ብዙ ልጆች አሉ። ብቻ እኮ አይደለም በጥበቡም የመጣን እንደሆነ በአርቱም በጋዜጠኝነትም ሙያ በጣም በርካታ ስመጥር ስማቸው በከፍተኛ ሁኔታ የሚነሱ አሉ። አልማዝዬ ሜዳ ጌት ቄራን እንዴት ታሳየናለች? እኔ ፈጣን ነበርኩ እንዳልኩ በሬ ጠልፍ ነበር። ከበሬ እኩል በሬው በአራት እግሩ ሲሮጥ ከበሬው እኩል እኔም ልክ 4 እግር ያለ ይመስል ከሱ ጋር ውጪ ጭራውን ይዤ ወይ ቀንዱን ይዤ ጥል ነበር። ስለዚህ ኳስ ላይ ስጫወት ያ ፍጥነት ነው የሚመጣው። ጎል አገባለሁ፣ ፈጣን ነኝ፣ ጉልበት አለኝ፣ በጣም የመጨረሻው ደፋር ነኝ። ስለዚህ እኔ ችግር የለብኝም እንትን ለመጋጨት ደርምሶ ለመሄድ በ7 ቁጥር በኩል ተጫውቻለሁ። 10 ላይ ሆኜ ተጫውቻለሁ። አንድ ጊዜ አልምዬ ሜዳ ላይ ታሪክ ልንገር ይልቅ አንድ ጓደኛ ደሬ ጓደኛ ነበረችኝ እና ጌት ጎላ ገባ ትላላችሁ እስቲ ዛሬ ለየው ትልና ልታየን ትመጣለች። እንዴ ሽባኔ እግዚአብሔር ምስክሬ ነው። ጎሌና ጨዋታ ነው የለ ሽባ ሆንኩ። ከዛ አሰልጣኜ ነፍሱን ይማር ጸጋዬ ወልደሰንበት ይባላል። በጣም የምናከብረው ሰው ነው። ናጌቱ ጣ ሲለኝ አልወጣም አልኩት። ጸግሽ ውርደት ነው እኮ እንዴ ወጣለ። ከዛ መድናቃለሁ እንዲሁም ጉራ ፈልጌ ነው። አሁን በፊት ጨዋታ ነበረ፣ አሁን ግን ጉራ ሆነ። ጉራ ሲሆንና ጉራና ደግሞ ጨዋታ አንድ ላይ ሄደም። ከዛ አንድ ጎል አገባሁ። በቃ አሁን ልውጣዊ ስባል አይ ተመልሶላል በል ተጫወት ተባልኩኝ። እና ሌላ ጎል አግብቼ ሁለተኛ ጎል አግብቻለሁና እንዲህ አይነት ታሪክ አለኛል። ምዬ ሜዳ ላይ ጭራና ቀንድ ይዘህ በሬ እንደመጣልህ በሬስ ተወጉ ነበር በመርፌ። እቺ ነገር አሁን መተው በረት ውስጥ ወስፌ ይሰጣቸዋል። መርፌ አይደለም ወስፌ ይሰጣቸውና በሬ ከሮጠላቸው እኔ ፈለጉትን እቀጣለሁ የፈለጉትን። ምክንያቱም በሬ ተወግቶ ያቀም በመርፌ ወር በወስፌ ሞክሬ ያውቃለሁ። በዛ ነው በሬ ፈርጥጦ ሲሄድ ተወግቶ ነው የሚባለው። በዛ ጊዜ ምንድን ነበረ መሰለህ በሬዎቹ የሚመጡት ከጫካ ነው። እዚህ ደግሞ ሲመጡ መኪና ያያሉ፣ የሰው ብዛት ያያሉ፣ ቀይ የለበሰ ምናምን ከለርፉል የሆነ ነገር ያያሉ። ለእነሱ አዲስ ነው። ገና እኮ ሳይወርዱ ከመኪና ላይ ከአርሲ መጥተው ገና ሳይወርዱ ከእንትን ላይ እኮ ይዘላሉ ከመኪናው ላይ። በረት ውስጥ በዚህኛው በአንደኛው ሳይድ ላይ ከ10 ሜትር በላይ ርዝመት አለው። ወደዛ ሲሄድ በሬዎቹ ከዚህ ዘለው እኮ ግንቡን ወደዛ ይከሰከሳሉ። ምክንያቱም አውሬ ነው የሚመጣው። ልብ አድርግ። ይሄ አሁን ያለው በሬ ቀንዱን ይዞ ሕፃን ልጅ ይነደዋል። በዛ ጊዜ ያለው ግን መኪና ይሰብራል፣ ሰው ይገላል። ሞቷል ብዙ ሰው። እኔ ተወብቻለሁ። መሬት ላይ ልክ እንደ እንትን እንደዚህ ይወጣ ሲመታ ሰው አይቻለሁ። የኛው ልጅ ኦኬ ሲመታ ይመታዋል እና ከጉድጓድ ውስጥ መውጣት አቅቶት እንደ ብልጥ ሰው እንደዚህ አይነት በሬዎች አሉ። እነዚህ ነገሮች መንካት አይጠበቅብህም። ራሳቸው እንትን ናቸው፣ የጎፈዩ ፊጋዎች ናቸው። አንድ ወቅት አንድ በሬ እስከ ዱከም ድረስ ሮጦ ፈርጥጦ ሄዶ ዱከም ሲደርስ ልቡ ፈንድቶ ሞቷል። ከዛ ውስጥ አንዱ ነበርኩኝ። 13 ሰዎች ነን። 13 ሰዎች ነን። ዱከም ሲባል ዱከም አድረን መኪና የተመለስንበት ነው እንጂ የበሬው ዴስቲኔሽን አይደለም። ምክንያቱም ለምንድን ነው መሰለ በሬው 6 ሰዓት ላይ የወጣ እኛ በሩጫ ስንከተል በሬው ይዞራል፣ ይሽከረከራል፣ ይሄዳል። ከዛ ጨለመ። በጨለማ ተከትለነው ሄደናል። ስንመለስ ከናዝሬት ነው የተመለስነው፣ ከደብረ ዘይት ነው የተመለስነው አናውቅም። ዶንሊ ቲንግ የምናውቀው ዱከም ገብተን አድረናል። እና ልቡ ፈንድቶ ነው የሞተው በሬው።
እኛም ሰውየው በጣም ከሚገባው በላይ ስላዘነ ከኛ ጋር ስለነበረ 100 ብር ሰጠን። ሰውየው ራሱ በነገራችን ላይ በሬው እኮ የሚያወጣው 150 ብር 200 ብር ነው ይዘን ጊዜ ሰውየው ግን እንትን አለ እና እነዛ አይነት ታሪክ ላይ ግን አንድ ነገር መናገር የምፈልገው እግዚአብሔር ሁሉ ቀን ቤተሰቦቻቸውን ያለምልም። እኛ በዛ ድካማችን በዛ ረሃብና ጥማታችን ላይ መንገድ ላይ ገበሬዎቹ አበረ የሚበላ ስንጠይቃቸው ተጠራሩ። ከዚህ እንደ ጊዮርጊስ የሚሆን ምናምን ተጠራርቶ ከሁሉም ምግብ ይዞልን መጣ፣ ጠላ ይዞልን መጣ። በህይወቴ ጠላ ፕሮባብሊ የጠጣሁትኝ እዛን ቀን ነው። ሙሉ ጣሳ ጠላ በአንድ ተንፋሽ ነው የጨረስኩት። ጠላ ጠጥቻለሁና በጣም ከሚገባው በላይና ያ ህብረተሰብ ያ ነበረ። ያ ሰው አላቀም ዛሬ ያ ሰው አለ የለም አላቀም፣ ግን ለነዛ ለማያውቁት ልጆቻቸው ምግብ ከየቦታው ወጥ ከየቦታው ጠላ ከየቦታው አምጥተው እርጎ ሁሉ ሰጥተውናልና የመጨረሻ የሚያምር ትዝታዎች ናቸው። ደስ ይላሉ። በነገራችን ላይ ዱከም የሚባለው ነገር አንድ እሱ ስለሆነ ነው። ቃሊቲ፣ ሰበታ፣ በዚህ በሱሉልታ ምናምን በየቀኑ ነው የምንሄደው እኮ በቀን ቢያንስ 10 ጊዜ ልንሮጥ እንችላለን። አንዴ ቃሊቲ ደርሰህ ትመጣለህ። ሆን ብላችሁ በሬው እንዲፈረጥጥ የምታደርጉበት እንትን የለም። ለምሳሌ አሁን የገዛው ሰው በሬው ከፈረጠጠበት ሮጣችሁ ካልያዛችሁለትና ካልሰጣችሁት ይከስራል። ስለዚህ ያችን ቢዝነስ ለመስራት ዴሊብሬትሊ ነው ያን የሚደረገው ወይስ ምንድነው? እና ግልጽ እናድርገው። ከቅድም ከነገርኩ ጋር ይገናኛል ይሄ። ምክንያቱም መርፌ ስትወጋው ሆን ብለህ ነው የሚሆነው። እነዚህ ከብቶች ግን አውሬ ስለሆኑ ሆን ብለህ ልታረጋቸው አትችሉም፣ አያስጠጉህም። አንድ ነገር ማራሻው አለኝ። ቶሎ ማንይዛቸው በሬዎች አሉ ማለት እዚሁ ቅርብ ከያዝናቸው ብሩ ትንሽ ይሆናል 20 ብር ምናምን ሊሆን ይችላል። ስለዚህ ያኛው ትንሽ እንዲርቅ ልናደርግ እንችላለን የተወሰኑ ጊዜዎች። ብዙዎቹ በሬዎች ግን በቃ በአንድ ጊዜ እኮ 11 መኪናው ላይ የነበሩ 11 በሬዎች ፈርጥተዋል። 7 በሬዎች ፈርጥተዋል። እነዚህ 5 6 3 ምናምን ሁሉ ቀን ነው የሚሄዱት ከመኪናው ላይ ሲወርዱ። ኢቭን ከበረት ውስጥ ወደ ማረጃ ክፍል ያቺ መንገድ የመጨረሻ ኃይለኛ ስለሚሆኑ ከዚህ ጋር ጠልፋችሁልኝ እዛ ውስጥ አግቡ እንባላለን እኮ። ምክንያቱም ከወጡ ይሄዳሉ። ያን ያህል ኃይል ያላቸው ነበሩ። ስፔሻሊ የአርሲ ከብቶች በጣም ከሚገባው በላይ የጉጂ በሬዎችና በጣም ኃይለኛ በሬዎች አሉ። አንሰር ያንተን ጥያቄ ለመመለስ ያህል እኛ የምናባረረው በሬ በዛ ሰዓት ላይ የለንም። ምክንያቱም ራሱ የሚፈረጥጥ ማአት አለ። የወንድምህ የያሬድ ስም በጣም የገነነ ነው። ያሬድ ቄራ ነው የሚባለው። ጌት ቄራ፣ ማጂ፣ ሙሀባ ሌሎችም በጣም ስማቸው ይነሳል እና በዛን ወቅት ደግሞ በጣም ከሚገርሙኝ ሁኔታዎች ውስጥ አንዱ እውቅ የሆኑ አርቲስቶች ኃይልዬ ታደሰ፣ ኬኔዲ መንገሻ ነፍሱን ይማረው፣ ታደለ ሮባ የመሳሰሉት ይመጡ ነበር። በጣም ያሬድ ጋር እናንተ ጋር ክሎዝድ ናቸውና ምንድነው ሚስጥሩ? ሲምፕል ነው። አሁን ሽመልስ አበራ፣ ኃይሉ ጸጋዬ ሌሎቹ የኔ ጓደኞች ናቸው። ድራማ የሚሰሩ የፊልም የሚሰሩ የዘፋኞች ደግሞ የያሬድ ጓደኞች ናቸው፣ ሴቱም ወንዶቹም እና እኛ ቤት ይመጣሉ። ምክንያቱ አንድ ነው። እኛ ከነሱ በላይ ዝነኞች ነበርን። እኛ ከነሱ በላይ ፍራንክ አለን፣ ሀብታሞች ነን። እኛ ከነሱ በላይ ጉልበተኞች ነን። በሰዓቱ እኛን የማያቀን ሰው አልነበረም። ስለዚህ እነሱን እኛ ስንጠራ እነሱ እኛ ጋር ናቹራል የሆነ ነገር ነውና ጥሩ ልጆች አሉ እንዳልከው። አሁን ታደለ ሮባ የያሬድ የመጨረሻ በጣም ጥሩ ጓደኛ ነበር። እኛ ቤት አይጠፋም ነበረ። ኃይልዬ ግን ከታደለ በላይ ደግሞ ኃይልዬ ታደሰ የያሬድ ወንድም ያህል ነበረ። በጣም ከሚገባው በላይ እንትን ነበረው። ከኬኔዲ እና ከያሬድ ማን ነው ቀድሞ ያረፈው? ያሬድ 86 ላይ ነው ያረፈው። ስለዚህ ኬኔዲ እንትን አላውቅም፣ ግን በጣም ጥሩ ወዳጁ ነበረ። እነ ብጻትን በጣም ማከብራት እጅግ በጣም ማከብራት ብጻት አሁን ያሬድ ሲሞት ቀብራለች። ተራብሳ አማይን ጠይቃለች፣ በአርባው መታለች። እጅግ በጣም ከሚገባው ከሌሎቹ አርቲስት ይልቅ ለሷ ትልቅ ክብር አለኝ። ብዙ ጊዜ ጸሐፊ ተውኔት ኃይሉ ጸጋዬ አንተን
ከወንድም በላይ ነው እያለ ይገልጻልና ምንድነው ምክንያቱ? ኃይልሽ እኔ ቲያትር ስገባ ነው ያወቅኩትኝ። ማዘጋጃ ቤት ፒያሳ ነው ያወቅኩትኝና ከአንድ ቀን ትውቃችን በኋላ ይሄው እስከ ዛሬ ድረስ ከ30 ዓመት በላይ አለን። ወንድማማቾች ሆነናል። ኃይልሽ እኔ ቤት ውስጥ ሆኖ ብዙ ቲያትሮች ጽፏል። ከነዛ ውስጥ አንዱ የማዕበል ዋናተኞች የኔ የሆነ ታሪኩ ባለ ታሪኩም እኔ ስለሆነ ዋናው አፈላልጌ ያገኘው አንኳር ነጥብ ደግሞ የማዕበል ዋናተኛ የሬዲዮ ድራማ ነው። ምክንያቱም የማዕበል ዋናተኞች ድራማ ረጅም ጊዜ ታይቷል። ያ ድራማ እውነተኛ ታሪኩን ገጸ ባህሪው ያንተ ታሪክ መሆኑን መረጃው ስለደረሰኝ ነው። እና እዛ ጋር ለምሳሌ አንተን ሳውቅህ የጋራጅ ባለሙያ በካሜራ ሰራተኛ አይደለህም። በዛ ድራማ ግን ኃይሉ በእንዲህ መልኩ የሳለበት ሁኔታ አለና ይሄንንም አንስተን እስቲ ወደ እንትኑ እንግባ። የማዕበል ዋናተኞች ጌት እና ኃይሉ አብረው ኖረዋል። በጣም ጥሩ ጓደኛ ናቸው። ጌት ማዕበል ዋናተኞች ላይ ያለው ጌት በጣም ስዊት ነው። ህዝብ የሚወደው በጣም አሪፍ ነው። ኃይልሽ ስለሚወደኝ የሰጠኝ ገጸ ባህሪ ነው። በጣም አሪፍነቱን እንትንነቱን ትንሽ ለእውነት ካልተናገርኩ የሚያዩኝ ሰዎችም ደስ ስለማይላቸው ጌት ውሸት ጀመረ ወይ ስለሚሉ የምታወቀው ብዙውን ጊዜ ግልጽ ነገር በመናገር ነውና በነዛች ሴቶች ላይ የተጻፈው ነገር እውነት ነው። ነገር ግን ከሱ በስተጀርባ ላይ ማለት ጌት ለሴት ክብር አለው፣ እጅግ በጣም ክብር አለው። ነገር ግን ለነዛ ሴቶች ካልሆነ በስተቀር ለሌላ ሴቶች ለአንድ ሰው ቆሞ አያውቅም። ከአንድ በላይ ሴቶች ነበሩት እና ታማኝ ለፍቅረኛ ታማኝ አልነበረም። ይሄንን ሳልናገር ባለፍ ውሸት ነው የሚሆነው። ግን በነዛ በሁለቱ ሰዓት ላይ የነበረው ታሪክና የሆነው ነገር ጠቅላላ ግን አንድም ውሸት የለውም፣ እውነተኛ ታሪክ ነው። ግን የሚገርምህ ነገር ኃይሉ ጸጋዬ ገራጅ ሰራተኛ ያደረገው ሙያውን ለማሳደግ ስለሚቻል ብቻ ነው። ንቀት የሚባለው ይሄ ሰዎች ከሰዎች ጋራ በድሮ ቀጥቃጭ ምናምን እያሉ ይንቁ ስለነበሩ እነዛ ነገሮችን ለማሳየት የተደረገ ነገር ነው እንጂ እኔ የቄራ የከብት እረኛ ነኝ ፊጋ ጠላፊ ጌት ቄራ ብዬ ያልኩትም የሆንኩትም ሲጠይቁኝ እረኛ ነኝ ያልኩበት ምክንያቱም ዋና እሷ ነች። ለምን ልጅቷን ስሟን መጥራት ነውር ስለሆነ ትልቅየዋ ልጅ ወይንም በፊልሙ በሬዲዮ ድራማው ላይ ባለችው ብንጠራት እቺ ሴት ጌትን እረኛ መሆኑን አጣው እንዴ አንተ እኮ የከብት እረኛ ነህ ያለችው። በህይወቴ ተንቄ ተሰድቤ አላውቅም፣ ያውም በሴት እኔ ጉልበተኛ ነኝ፣ ወንዱም ይፈራኝ ነኝ። እሷ ግን ሰደበችኝ። ስትሰድበኝ እንባዬ ነው የፈሰሰው። እውነቴን ነው የምነግርህ፣ እንባዬ ፈነሰሰ። ደነገጥኩኝ እንዴ ብዬ ሾክድ ነው የሆንኩት። ያሬድና ሲሸሙ ንጉሴ የሚባሉ ጓደኞቼና ወንድሜ ልክ 6 ቁጥር ማዞሪያ ነው እሷ የተናገረችኝ። እነሱ ልክ እሳት አደጋው አለ አይደል? እሳት አደጋው ላይ ትልቅ ግንብ አለ። እዛ ጋር ሆኜ እንባዬ እየፈሰሰ ነው። ምን ሆነ ነው የምታለቅሰው? ምንድነው ሲሉኝ እረኛ አለችኝ አልኳቸው። አንተ እኮ እረኛ ነህ፣ እረኝነትን ወቅ አለችኝ ስላቸው ከዛ ትልቅ ግንብ ላይ ዱብ ብለው ወረዱና ሊመቷት ሊሄዱ ሆነ ነው። ይሄ የኔ ፋይት ነው። አንድም ሰው እንዳይነካት በቃ አራፋችሁ ተቀመጡ አልኩኝ። ምክንያቱም እኔ ልቤ ተሰብሯል። እረኛ ሰው መሆን ሀብታም መሆን ከማንም በላይ መሆን እንደሚችል ማሳየት ነበረ የፈለኩት። አንተ ተደባዳቢ ነህ፣ ጉልበተኛ ነህ፣ ኃይለኛ ነህ። ትግስቱ እንዴት መጣ? ለሴት ክብር ስላለኝ ብቻ ነው፣ ሌላ ነገር የለውም። ሴትን መጥቼ አላውቅም እኔ። አሁን እዛ ላይ ናኒ ሆና የምትሰራ ልጅ ንጉሴ ጓደኛዬ ሴት ልጅ እኮ ጥፊ ትወዳለች ብሎ በጥፊ ለታዋቲ። እሷም ልክ እንደ መረድ ንጉሴ እንደ ጀነራል መረድ ንጉሴ ልጅ እንደ ኤፍሬም
አህያ ግሳና ደብደብ እንጂ እንዴት ነው የምትመታኝ አለች። አረ ንጉሴ ነው ያለኝ እንደዚህ ያልኩበት ጊዜ ነበርና ወደ ነጥቤ ስመለስ ይቺ ልጅ እረኛ አለችኝና እኔ ብሔራዊ ውትድርና ሄድኩኝ ምንም ሳላገኛት። እኔ ብሔራዊ ውትድርና 3 ዓመት ቆይቼ ብሔራዊ ውትድርና ሄጃለሁ። ሰራዊት ፍቅሬ አብሮኝ ነበር፣ እንትናም አብሮኝ ነበረ። አባባ ተስፋዬን ሆኖ የሚጫወት አስረሳኸኝ አብሮን ነበረ። ሌሎች ብዙ ልጆች ነበሩና እሱን በኋላ እንመጣበታለን። ስመለስ እቺ ትንሿ ልጅ እጹብ ድንቅ የማርሸትን ሆና የምትጫወተዋ ልጅ ትልቅ እህቷ ነች። በቲያትሩ ላይ የማርሸት ነው ስሟ። የማርሸት አሜሪካ ሄዳለች። እጹብ ድንቅ ደግሞ ጎመራች። ከዛ እሷን ለማግኘት በህይወቴ የዛን ያህል የደከምኩ አይመስለኝም። 1 ዓመት ሙሉ እሷን ለማሳደግ እሷን ለማውራት ምናምን ሲሄድ እናትየው መጡብኝና እቤት መጡና ትልቋን ስታስቸግር ነበር ልጅ ነቃብረግ ሲሉ እኔ ደግሞ ገርልፍሬንድ ነበረች። አጋጣሚ አደሬ ልጅ ነች፣ እጅግ በጣም ቆንጆ ውብ ነች። የጌትነት ማርያም ይሏት ነበር ቄሮች እና እሷ ነበረችና እሷን ከቤት አወጣሁኝና እባክዎት ማማ እርሶ ህፃን ልጅ ነች የኔ ሚስት እችትሎት ብዬ ከንፈሯን ስሜ እሳቸው በቃ ከእሷ ጋር ሁን ከእሷ ጋር ልጄን አትንካ እና እንደሱ አይነት ታሪክ አለውና የማዕበል ዋናተኞች የኔ የእውነተኛ ታሪክ ነው። ተጨመሩ ነገሮች ቢሆኑም መነሻውን አንድ ሉክ 16 ሉክ ገጽ የለችም። በሷ ከፊትና ከጀርባው እኔ ጽፌ ነው የሰጠሁት። ከዛ በተረፈ ግን አብሮኝ ይኖር ስለነበረ አብሮኝ ያውቃል፣ ታሪኬን ያወራኛል፣ ኢንተርቪው ያደርገኛል ምናምንና አወራው ልክ እንዳንተ እንደዚህ ከምን እንደሆነ እንዴት እንደሄደ ከየት ወዴት እንደሄደ እናወራ ነበረ። ከዛ በተረፈ በጣም የሚደንቅህ ነገር የኃይሉ ጸጋዬ ነገር ልንገርህ። ወደፊት የሚደረገውን ሁሉ ይሰራ ነበር። ሲጽፍ ኦልሬዲ የሚያውቀው ነገር አለው አይደል? ከዛ ጌስ ያደርግ ነበርና ወደፊት እኛ ሳናውቀው ግን እየኖርን ያለነውን ነገር ሁሉ ይጽፍ ነበር። ምክንያቱም እኔና እጹብ ድንቅ አብረን እያለ ነበረ እንትን የሚለውና የማዕበል ዋናተኞች የመጨረሻዋ ቀን ላይ እኔ ትዳር ይዤ አግብቼ ሳሪስ እኔ ኃይሉ ጸጋዬና ባለቤቴ እዛ ኖር ነበር እና ሚስቴ ታለቅሳለች። በጣም ተናዳ ሞት እጹብ ድንቅ ስትሞት ባሊ ሙሉ ውሃ ይዛ ትሄድና መኝታ ቤቱ ከፍታ ሙሉ ባሊ ውሃ ነው የቸለሰችበት። ከዛ ተደንግጦ ማለት ነው አይወይ ከዛ ደንግጦ ይነሳና ምንሽ ሲላት እንዴት ጌትናት ገነው እንዴት እጹብ ትገላለች ታለቅሳለች። እኔ እኮ ጣውንትሽ ነች ብዬ ነው ይላንቺ። የመልሱ ፍጥነት እጅግ በጣም ከሚገባው በላይ ይደንቃል እና በጣም እንደዚህ አይነት ነበረ ታሪኩ። ቅድስት ካናዳ ያንተ ተውኔት ነው፣ አገር ፍቅር ይታይ ነበር። በዚሁ የካናዳ ህይወትህን አያይዘህ እንድትገልጽልኝ ፈልጋለሁ። ቅድስት ካናዳ የሚለው ቲያትርስ የካናዳ ህይወትህን ያንጸባረክበት ነው? ግንኙነት አለው ወይስ ምንድነው? ቅድስት ካናዳ ቅድስት ስትባል ብዙ ጊዜ ሰው ቅድስት ካናዳ የምትባል አገር ይመስላቸዋል። ካናዳ ቆንጆ ሀገር ነች፣ ከኢትዮጵያ የበለጠ ቅድስት ግን ኖሮ ያቅም በእኔ አእምሮ ውስጥ ቅድስት የምትባል ልጅ በካናዳ ውስጥ ማለት ብቻ ነው። የስም መገጣጠም ስለሆነ ነውና እንጂ ቅድስት ነው። ብዙ ጊዜ የምጽፈው እውነተኛ ታሪክ ነው። እኔ ስጽፍ ካለን ህይወት ውስጥ ነው የምጽፈው። እዚህ ጋር ግልጽ እንዲሆንና ተመልካቹ እንዲያየው ማን እንዲረዳ የምፈልገው ነገር እኔ የታሪኩ ጠንሳሽ እና አቅራቢ ነኝ እንጂ ኃይሉ ጸጋዬ ነው ህይወት የዘራበት። ያለ ኃይሉ ጸጋዬ የኔ ጽሁፍ እዛ 2 ሰዓት ሙሉ ሰው እንባውን እየረጨ የሚስቅበት ነገር አይኖርም። ኃይሉ ጸጋዬ ሲጽፍ እኔ ቤት ብዙ ጊዜ ቆይቷል። 5 ዓመት 6 ዓመት ያላነሰ አብረን ኖረናል ከኃይሉ ጸጋዬ ጋር። ወረቀት አይቀድም፣ እዚህ ውስጥ ጨርሶ ነው የሚያፈሰው። ኃይሉ ጸጋዬ ለሬዲዮ ልጆች ሲሰጣቸው የምትሰማውን ውበት የሚሰጡት ኦልሬዲ ስለሚሰጣቸው ነው።
ኃይሉ ጸጋዬ መድረክ ላይ የሚያዘጋጃቸው ነገሮች ጠቅላላ ሰው ያረጋቸው እነ ሽመልስ አበራን ብትለው አረጋዊን አሰፋ ብትል ብዙዎቹም በኃይሉ ጸጋዬ እጅግ በጣም እውቅናን ያገኙ ሰዎች አሉ። ኃይሉ ሲጽፍ አክተሩ ማን እንደሆነ ኦልሬዲ ያውቃል። እዚህ ጋር አንድ ነገር እንደገና ለነግርህ የምፈልገው እሱ ጽፎ ያድራል፣ ጠዋት ይተኛል። እኔ ሌሊት እነሳለሁ። ሌሊት ስነሳ የኃይሉ ጸጋዬን ጽሁፍ ይዤ ነው እኔ ወደ ወሽሮ የሚሄደው። አንብቤ ጽፌ ስቄ ወይ አልቅሼ ወይ ተናድጄ ተቃጥዬ አንዳንድ ጊዜ ከተኛበት ሁሉ ቀሰቅሰዋለሁ። ሲያበሳጨኝ ስራው ላይ ሲያበሳጨኝ ለምን አደረክራለሁ ጌት በእናትህ በኋላ ተሰልበኛለህ ይለኛል። የሚያበሳጭ ነገሮች አሉት። በቤቴ ውስጥ ግን ለ6 ዓመት አንድ ቀን ሰርዞ አያውቅም፣ ቀዶ አያውቅም። ኃይሉ ጸጋዬ ኢንስቲትዩት ነው፣ ማንም ሰው ሊማርበት የሚገባ እግሩ ስር ቁጭ ብሎ ቢሰድባቸው እንኳን እየተሰደቡ ሊማሩበት የሚገባ ትልቅ መምህር ነው። ሀገሪቷን ብትጠቀምበት ወጣቶችን ቢጠቀሙበት እንዴት መጻፍ እንዳለባቸው እንዴት መተወን እንዳለባቸው ማስተማር የሚችል በጣም ብቁ ሰው ነው። አብራችሁ ስትኖሩ የላጤነት ህይወታችሁስ እንዴት ነበር? የሁለታችሁ ቤት ውስጥ ምን ይመስላል? በሁለታችን መሃል ከሆነ ብዙ አያሳስበኝም ነበር። ምክንያቱም እኔ ከውትድርና ነው የመጣሁት። እኔ ብሔራዊ ውትድርና ስለነበርኩ ወታደር ስለነበርኩኝ ምግብ አበስል ነበር። እኔ ችግር የለብኝም። አልጋ ነጥፋለሁ፣ ኃይልሽ አያነጥፍም። ኃይልሽ መኖር ነው በቃ ኃይልሽ ኑሮ ብቻ ነው የሚኖረውና ችግር የለበትም። ግን በጣም ንጹህ ነው። በዚህ ላይ እንድታቅ እቤቴ ውስጥ አንድ ቀን አጭሶ ያውቅ። እንደፈለገ ጫት መጠጣት መቃም ይችላል፣ መጠጥ መጠጣት ይችላል። እቤቴ ውስጥ ግን አንድም ሰው እናቴም ቤት እኔም ቤት ማንም ሰው ሲጋራ እንዳጨስ አልፈቅድም። ሲጋራ የምታጨሱ ሰዎች ይቅርበሉኝ፣ ይገማል። ቤቴ እንዲገማ አልፈልግም። ቤቴን ያላከበርኩ ማንን ላከብር ነው? ስለዚህ ማንም ሰው ኃይልሽ በጣም ከሚገባው በላይ እንትኖችን ጫቱን እንኳን የሚያደርጋቸው ነገሮች ጠቅላላ አንድ ቦታ ላይ ነው የሚያደርጋቸው። የምትነሳ ነች። ምንም የሚያስቸግር ነገር ባህሪ የለውም። እንደ ላጤ አይደለም። ኃይሉ ጸጋዬ ያያትን ወይን እኔ ያየኋትን አንዳችን ካንዳችን ተነጣጥቀንም ተነካክተንም አናውቅም በጭራሽ። አይ በግልጽ እኔ ጓደኝነት የሚባለው ነገር ላይ ትልቅ ክብር ስላለኝ ነው። ጓደኝነት ህይወት ነው ብዬ አምናለሁ። ያልተገራ ፊልም እንሸጋገር። ያልተገራ የሚገባውን ያልታየ በቴሌቪዥኖች ነው የታየው። በኢቢኤስ በጣም ብዙ ጊዜ ታይቷል አይቻለሁ እንጂ ፍራንክ ብዙ የወጣበት ነገር ግን ፍራንክ የከሰርኩበት ነው። እውነተኛ ታሪክ ነው። ያልተገራ ውሸት የለውም። የሰው ታሪክ ነው። ምክንያቱም የሰዎችን ሚስጥር የቤተሰቡን መናገር ስለሌለብኝ ካልሆነ በስተቀር ግን እውነተኛ ታሪክ ነው። የሆነ ነው በቃ አለቀ። 4 ጊዜ ወልዳ 4 ጊዜ ልጇን ያጣች ሴት ልጅ ታሪክ ነው። 5ኛዋ ላይ ግን እኔ ነበርኩኝ ልጅ የሰጠዋት። ያልተገራ እኔ ጻፍኩት ነው፣ የኔ ታሪክ ነው፣ እውነተኛ ታሪክ ነው። ፕሮዲዩስ ያደረኩትም ፍራንክ የላኩትም ካናዳ ያለው ነው፣ እኔ ነኝ የላኩትና መሰራትና መታየት ባለበት ቦታ ላይ አልታየም። አንድ ግን ቅር ያለኝ ነገር እዛ ላይ ልንገርህ፣ ለፊልም አክተሮች እና ለዳይሬክተሮች መልእክት ላስተላልፍ የምፈልገው እዛ ጋር ያለችው ልጅ እጅግ በጣም ከሚገባው በላይ ዲሰንት ልጅ ነች፣ ጨዋ ልጅ ነች፣ ክርስቲያን ነች፣ ቤተሰቧን አክባሪ፣ ፍቅር አክባሪ፣ ጓደኛዋን አክባሪ፣ ሁለቱም ማትቀለቅል ልጅ ነች። የአንድ ጥሩ እናት፣ እህት፣ ጓደኛ ታሪክ ነው። ያችን ልጅ ግን ፒርስ አስደረገው ነው ያሰሯት። ያን ገጸ ባህሪ የምትሰራዋ ልጅ ምላሷ ላይ ፒርስ አድርጋለች። ምን ማለት ነው? ይሄ እዚህ ላይ ምንድነው ዶቃ እዚህ ላይ አድርጋለች። አዎ ፒርስ ነው የሚሉት። እዚህ ላይ ዶቃ አድርጋለች። ይሄ እንደዚህ እዚህ ጋር ጆሮአቸው ምናምን doesn't matter ሌላ አክተር ነው ማድረግ ያለባቸው። የልጅቷ ምክንያት ምንም ለኔ ቦታ የለውም። ምንም ለኔ ቦታ ያለው ቦታ እዛ ጋር ያለችው ልጅ ያቺ መሰራት ያለባት ልጅ መፈለግ ነበረባት። የልጅቷ ስታወጣው ተበስታ ስለነበረ ተንኮላተፈችና እንዲሆን ነገርን አሉ
ምክንያት አላቸው። ምክንያቱ ግን በቂ አይደለም። እሷን መቀየር ነው ያለባቸው። መጀመሪያው ካስ ለማድረግ ነው ያለባቸው። ሌላም ጊዜም ቢሆን ማንም ሰው ካስ ስታረግ ህብረተሰቡን አይደለም የምታከብረው፣ ህብረተሰቡን ልታከብረው ይገባል ብዬ አምናለሁ እኔ። በገና ዋዜማ የሚመረቅ ፊልም አለ ከሰለሞን ሙሄ ጋር የሰራኸውና በምን ዙሪያ ነው ይሄ ፊልም? የማዕበል ዋናተኛ ላይ የዘለልኩት አንድ ነገር ልንገርህ። የማዕበል ዋናተኞች ለ4 ሳምንት ብቻ እኔ እንደ ጌት ሆኜ ኃይልሽ እንደ ኤፍሬም ሆኖ ተጫውተነዋል። በብስራት ሬዲዮ ጣቢያ ላይ እኔ ነበርኩ የተቀረጽኩት። ያ ነገር ማይሆን ሆነና ኃይልሽ ወደ 52 ሳምንት ቀየረው ሰራው። ስለዚህ እዛ ጊዜ ሰርቼ ነበርና ኃይልሽም ስራዬ ላይ ነበርና እኔ መስራት ፍላጎት በፍጹም ኑሮኛ ያቀም ዋናው ምክንያቴ የሚኖሩት ኑሮ እስቲል አሁንም ቢሆን አክተሮች የሚኖሩት ኑሮ የሚሰጣቸው ገንዘብ ብቃት የለውም እና በጣም አዝን ነበረ። አሁን ግን ወደዚህኛው አሁን እኔ ከካናዳ ከተመለስኩኝ በኋላ ምንድነው የሆነው መሰለ ልጆቼ ሁለት የልጅ ልጆች አለኝ እና ልጆቼ በትምህርታቸው ጎበዞች አይደሉም፣ በስራም ጎበዞች አይደሉም። በጣም አላቀም አሁን እኔ ራሴን ይሄ ነው ማለት አልችልም እና እነዚህ ነገሮች ሳይ በጣም አዝን ነበረ። ግን መቻል ምንም ነገር መስራት እንደሚቻል ብላቸው እምቢ ሲሉኝ እኔ ፊልም አክተር መሆን እንደምችልና ምንም የሚያቀት በዚህ እድሜም እንኳን እንደሚቻል ለማሳየት ፈለኩኝ። ከዛ እነሱ እምቢ ሲሉኝ ጎፋ ትምህርት ቤት ሄድኩና አንድ 20 ልጆች የሚሆኑ ልጆች ሰበሰብኩኝ። እነዛ ልጆች ማስተማር ጀመርኩኝ። የዛን ጊዜ ልጆቼ መጡ እና እኔ ልጆቹን ሳስተምር ለካስ እችልበታለሁ። ከዛ ራሴን እዛ ውስጥ ከተትኩና ፊልም መስራት ጀመርኩኝ። እጽፋለሁ፣ በነገራችን ላይ በጣም ብዙ እጽፋለሁ። 6 መጽሐፎች አሉኝ አሁን። ግን እኔ ራሴ መስራት ጀመርኩኝና ዛሬ ከ10 በላይ ፊልሞች ሰርቻለሁ። ከነዛ ፊልሞች ውስጥ አንዱ ከሰለሞን ሙሄ ጋር የሰራሁት በጣም ከሚገባው በላይ በጣም ብዙ ብር የፈሰሰበት በጣም ቆንጆ አክሽን ነው ብዬ የማምነው ለገና ወር ከገና በኋላ ኤግዛክት ቀን ስላልተወሰነለት የሚታይ ፊልም አለ። እውነቴን ነው የምነግርህ፣ በጣም ደክመናል። ሌሊት ታድሮበታል። የፖሊስ መኪናዎቹ የእውነተኛ መሳሪያዎቹ በጣም ከሚገባው በላይ እውነት ለማድረግ እጅግ በጣም ጥረዋል። ከዳይሬክተሮቹም የካሜራማኖቹም በጣም ለፍተውበታልና እኔ እጋብዛለሁ። ርዕሱን ሊቀይሩት ስለሚችሉ ነው ርዕሱን መናገር የሌለብኝ ይመስለኛልና እንጂ ርዕሱንም በነገርኩኝ ደስ ይለኛል። ማንኛውም ግን እኔ ረዳት ኮሚሽነር ሆኜ ነው የሰራሁት እዛ ላይ የመጀመሪያ ነው ብዬ አስባለሁ። እንደዚህ በትልቅ ፊልም ላይ ሌላ ፊልም ተጀምሮ ነበር ተቋረጠ እንጂ ጳልቃን የሚል ፊልምም ላይ ሰርቼ ነበረ። እሱ ግን ሰምሃው አልተላለቀም፣ ተቋርጧል እንደምን እንደሆነ